እሺ አንድ እኩል ወጣን። ተበሳጭቻለሁ፣ በጣም ተበሳጭቻለሁ። ግን ተበሳጭተህ መጥተው ስትሸነፍ ወይ አቻ ስትወጣ ስትበሳጭ መጥተው ቪዲዮ መስራት በጣም በጣም ይከብዳል፣ በጣም ይከብዳል። እስካሁን ድረስ አድርጌዋለሁ እንደምታዩት ማለት ነው። እና ዛሬ አሁን የሊቨርፑል ጨዋታ የዩናይትድ ጨዋታ አይቼ ቪዲዮ መስራት የሆነ ሞራሉ ራሱ አልነበረኝ አቅ ለመናገር ማለት ነው። ስለ ብዙ አደረግኩኝ፣ ግን በቂ አልነበረም። የሰውን አድናቆት ወይ ደግሞ የሰውን ሪስፔክት ለማግኘት በቂ አልነበረም እና በቃ አቅ ለመናገር ሞራሌ በጣም ዜሮ ነው። በአሁኑ ሰዓት ሞራሌ ዜሮ ነው። ላይቭ ስትሪም እያረኩኝ ነው። የአርሰናል ጨዋታ ዛሬ ላይቭ ስትሪም አድርጌያለሁ። ለእግር ኳስ ብዬ ስቱዲዮ ሴታፕ ለማድረግ ብዙ ወጪ አድርጌያለሁ። ጀስት ለእናንተ ጥራት ያለው ኳሊቲ የሆነ ኮንቴንት ለማቅረብ ብዬ ማለት ብዙ ወጪ አውጥቻለሁ። ጀስት ዩቱብ ላይ ቲፎዞ ገብታችሁ ብቻ ማየት ትችላላችሁ እና ምን ያህል ሰው እንደሚያበረታታኝ ምን ያህል ሰው የኔን ኮንቴንት እንደሚናፍቅ ገብታችሁ ዩቱብ ሰብስክራይብ ስታደርጉ ነው የሚነግረኝ እና ይሄን ብታደርጉ በጣም ሞራሌ ይመለሳል ብዬ ገምታለሁ። ሞራሌ በአሁኑ ሰዓት ዝቅተኛ ነው፣ በጣም ዝቅተኛ ነው። መጥቼ በእናንተ ፊት መናደድ ራሱ እስኪደብረኝ ድረስ ማለት እና እስከዛ ድረስ ምናልባት ቲክቶክ ላይም ስለሌሎቹም ክለቦች ምናምን ሁሌ ቪዲዮ ለመስራት ብርታት መሆን ከቻላችሁ ገብታችሁ ዩቱቤን ሰብስክራይብ አድርጉልኝ እና ሞራል ስጡኝ። ቢያንስ የእናንተን የልብ አዋርድ ላሸንፍ። እናንተ ቦታ እንደምትሰጡኝ እንደምታደንቁኝ ምናምን የምታሳዩበት ምርጥ እድል ነው እና የሁላ ኢንቨስትመንት የሁላ ሰዓት መና የገባ እየመሰለ ነው እና እንደዛ እንዳልሆነ ገብታችሁ ብታሳዩኝ ደስ ይለኛል። ማሸነፍ የነበረብን ጨዋታ ነበረ፣ ግን ያው ባየር ሙኒክ ጨዋታ ላይ በአምስተኛ ማርሽ መሄድ ዋጋው ያስከፍላል። ይሄ ነው። ለዛ ነው የባየር ሙኒክ ጨዋታ ብንሸነፍ ይሻለኛል ያልኩት የነበረው። ሃንግማኖች ለእናንተ አንድ እኩል በቂ ነው ብላችሁ ካሰባችሁ ይመቻችሁ። ግን አንድ ሳምንት ሚዜ ሆናችሁ ከዛላ ወደ ሶስተኛ መለስኳችሁ። ለሚዜነት አትመጥኑ፣ ለሚዜነት አትመጥኑ። እንደዚህ የሚያወራ ሚዜ አይቻላል። ሲቲ ወደ ቦታው ተመልሷል። ሲቲ ነው ዘንድሮ ሚዜ የሚሆነው። እስከዛ ድረስ እስቲ ሰብስክራይብ እያደረጋችሁ ቲፎዞ ላይ ሞራል ሁኑን፣ ሞራል እንዲኖረን። ስለ ሌሎች ቡድኖችም ስለ ራሴ ቡድን ራሱ በተለይ ተሸንፈን መጥቼ ቪዲዮ መስራት በቃ ድብር ብሎኛል። ዊአር ዘ ጋነርስ። ዋንጫውን እንበለዋለን። እኔ መጥቼ ቪዲዮ ሰራውም አልሰራውም ዋንጫውን እንበለዋለን። ሜ ላይ ትደሰታላችሁ ብዬ ገምታለሁ የአርሰናል ደጋፊዎች። እኔም አብሬያችሁ ደሳታለሁ። የኔ ደስታ ዛሬ ቢጀምር ደስ ይለኝ ነበረ፣ ትላንት ቢጀምር ደስ ይለኝ ነበረ። አሁንም እድል አለ። ቲፎዞ ላይ ገብታችሁ ሰብስክራይብ በማድረግ ቀጥልበት። ለእናንተ ስል ነው የምለፋው እና ልፋቴ እንድቀጥልበት ብታበረታቱኝ ደስ ይለኛል። እስከሚቀጥለው ቪዲዮ ድረስ መልካም ጊዜ። ቼልሲ አርሰናል በሱና መጣችሁ። በአስር ተጫዋች አያቸው አታውሩ። ለማንኛውም ጋይስ እንደዚህ አይነት ማሊያ የምትፈልጉ ከሆነ ቤተል የድሮ ወይራ ታክሲ መያዣ ፊት ለፊት ጎራ ህንፃ አንደኛ ፎቅ ላይ እንደዚህ አይነት ማሊያ ማግኘት ትችላላችሁ። ቼልሲን ለማንኛውም ማንጠግቦሽ ይችላል። ማንጠግቦሽ የሚያስቆጭ ነጥብ በጣም እውነት ለመነጋገር ከሆነ ሁለቱም የሚገባቸው ነጥብ ያገኙት ሁለቱም አቻ ለሁለቱም ፌር የሆነ ነጥብ ነበር። አቻ ለሁለቱም አየር እኮ ያጠቋራ ባሪያ ደንቆር እኮ ነው። ካሴዶ ይባላል እኮ ድንቁር ያለ ድንቁር ከኳስ ውጭ እኮ ነው አገልግሎቱ። እሱ ከኳስ ውጭ አለቀ እኮ። ከኳስ ጋር ራይት ነው ይሉት። ከኳስ ጋር ከኳስ ውጭ ምን አይነት ሞተር እኮ ራይት ምን አይነት ተጫዋች እኮ እንደሆነ ካሴዶ ጭንቅላቱን አስቀምጦ ድንቁር ያለ የጥቁር ስራ ነው የሚሰራው። ጭልም ያለ የጥቁር ስራ። ዛሬ ግን ቼልሲ ጎል ተጫዋቹ ነው አርሰናልን ጎቤውን አርሰናልን ሙኒክን ይለጠፈውን እንዲህ ተቋቁሞ አቻ መውጣት ለቼልሲ ጥሩ ነገር ነው። በጣም የሚገርም ነጥብ ነው። አርሰናል ደግሞ የሚያስቆጭ ነው፣ የእውነት የሚያስቆጭ ነው። አያኬሲዱ የጥቁር በቃ ጥቁር ሃይላንድ ያንጠለጠልንበት ፍሬያችን ፍሬ አፈራ ጀማው። ይኸው ቼላው ለወያለው የማርያም መንገድ ሰጥቶ ለቀቀው። በቃ እኔ እርሶ ቼላው እያሉ ለንደን ውስጥ ሌላ ወያለ ቢፈጥሩ ለምንድን ነው ለንደን የምታዋርዷት ነው? እርሶ
እርሶ እያሉ እንዴት እኔ ከወያላ ጋር በሻሸቀ ታጠቅልኩም ብለው ትልቅ ሰው ሲያወራ ጣልቃ ይግባኝ ነው። ኧረ ችለው ለአላህ ብዬ ወዶታለሁ። ቼልሲ እውነትም የለንደን ተወካይ የለንደን ኩራት አንተ ነህ። በቃ ለንደን ኢዝ ኦልዌይስ ብሉ አለቀ። በቃ ምንም የማያጠራጥር በስመ አብ በጎዶሎ እኔ እኮ ኖርማል እኮ ጨዋታ መሰለኝ እኮ እንዴ በቃ እየወጣበትም እኮ አይመስልም ቼልሲ። ኧረ ቼለው ይችላል የምር ይችላል። ይሄ 3 ነጥብ ይገባ ነበር። አቻ አይገባም ላንተ አቻ አይገባም ማርያምን አይገባም እንዴ ይሄ ጥናሻም የለንደን ሚዜ። ኧረ በመድኃኒዓለም እንዲህ እኔ ቃላት የለኝም። በስመ አብ ምን አይነት ምን ሲያጠቃ አይፈራ በቀይ ወጣበት አይመስል። ይሄ ዋንጫ አንተ ነው። ካንተ ውጪ ማንም ሊበለው አይችልም። ያ የለንደን ሚዜ ሰሞኑን ያዙ ልቀቁኝ ብሎ ኧረ በስመ አብ እኔ ቃላት የለኝም። ቼልሲ ቃላት የለኝም ማርያምን። ጀማው በጣም የሚያናድድ ውጤት ነው። የሚያቃጥል ውጤት ጀማው። ለማንኛውም ስታንፎርድ ብሪጅ አቅንተን ማለት ነው አንዳቸው ወጥተናል። ጀማው ለማንኛውም እኛ በቀይ ተጫዋች ወጥቶብን ምናምን የምንሸነፍ አይነት ቡድን እኮ አይደለንም። ግን ስታንፎርድ ብሪጅ ነው ከሜዳችን ውጭ። በዚህ ላይ ደግሞ ቡድኑ ቼልሲ ነው። ቢሆንም ግን ይሄንን ጨዋታ የማሸነፍ ግዴታ ነበረብን። አልሆነም። ጀማው እንግዲህ ቆንጆ ኢቨንት አሳልፈናል። አብራችሁኝ የነበራችሁ የመጣችሁ በሙሉ ጀማው በጣም ቴንኪው አመሰግናችኋለሁ ስለመጣችሁ ቴንኪው። አርሰናላችን ደግሞ እንግዲህ በቀጣይ ስትሬት ዊን የሚያስመለክተን ይሆናል። ጀማው ይመቻችሁ። ቴንኪው። በጣም እድለኛውንና በጣም ቀሽሙን አርሰናል አይተናል ዛሬ። በጣም ነው የሚደብረው። ቢስሚላ አንድ ተጫዋች ተቀንሶለት አርሰናል ማሸነፍ ካልቻለ በጣም የሚያሳዝን ነው። ኤኒዌይስ ግን ስቲል መሪነታችንን አስጠብቀን ያለ ነው። ፈተና ይሆኑባቸዋል ተብሎ ከታሰቡ ጨዋታዎች አንዱን አሸንፈናል፣ አንዱን አቻ ወጥተናል። ቪላና ብሬንፎርድም እንደምናረጋቸው አላቅም ማለት በቃ ዙቢሜንዲም እንደሆነ አላቅም፣ ኤዜም እንደሆነ አላቅም። ኤዜ ይመጣል ይሄዳል እና ኤኒዌይስ ግን ውጤቱ እንዳያችሁት ነው። አቻልቋል። አራዳ ኤፍኤም ነበርኩና እያስተላለፍኩኝ ነበረ። ከዚህ በኋላ ደጋግመው የሚጠሩኝ ይመስለኛል። ይመቻችሁ ነው። ምን አይነት ቅማላም የሆነ ግን ጨዋታ ነው ወላሂ። ወይ ምርጥ ጨዋታ አይተን ቢሆን ጥሩ። እኔ በ10 ተጫዋች አይደለም በ11 ተጫዋች የሚደብረኝን አታ በ10 ተጫዋች ቼልሲ ያጠቀ ይጮት ሳካ ማታ ነው አይደል ቀለበት ያስቆ ምንድነው? አዳር ሙሉ ነው እንዴ? ምንድነው ሲሰራ የነበረው? ካልቻልክ አልችልም በቃ ዛሬ ደክሞኛል ብላ አትንተናትንም። ማዱኬ በአንተ በኩል ቢጫወት የሆነ ነገር ይፈጥር ነበር። 3 ኳስ አንተ ማነህ ነው ከኮርና ከጆርወራ ቦታ እንዳለ ማይሆን ሹት ወደ ላይ። አረ ቢስሚላ እኔ መግባቱ አላናደረኝም። ምክንያቱም እንዳለ የተጎዱበት ተጫዋቾች የፕሪሚየር ሊግ የዓለም 2 ምርጥ አይን የሆነ ተከላካይ አተን ነው አንድ ጎል መግባቱን ያልገረመኝ። እንዴት ግን አናግባም በ10 ተጫዋች ቼልሲ እንደዛ ያጠቀ ይጫወታል። ከ2 ቀን በፊት ሙኒክን ቀጥቅጦ በደስታ ላይ ሰቅሎኝ ይሄው ዛሬ ደግሞ ፈረጥ አለይ። እኔ በአላህ በ10 ተጫዋች በጎዶሎ ይሄ ለአሁን ላለበት አርሰናል አይሆንም። እኔ ያለፉትን አመታት ችግር የለብኝም፣ ግን አሁን ይሄ አርሰናል ምን እኔ ሜሪኖ በቃ ጎሉን ካገባ በኋላ በቃ ከዛ በኋላ መቀየር ነው ያለበት። ሜሪኖ መሃል ሲሆን ለነገሩ ሜሪኖም ጥሩ ነበር ዛሬ። እሺ ይሄንን ወጥ የሆነ ቲም ነው ዋንጫት የምትሉኝ በመቤቴ የተዝረከረከ አቋም በቃ ቼላ ወንድም ጥላ ከለላ ማለት ነው። ሁሉም ይቅርበት፣ አንተ ብቻ በላ ትችላላችሁ። ካይሴዶን የሚያክል በቃ ቁልፍ ተጫዋች ገና 38ኛ ፈርስት ሃፍ ወጥቶበት እንደዚህ ፈተናችሁ አልበለጣችሁ። ከፖዚሽን ውጭ እኮ አልበለጣችሁም እኮ ሙከራ ይበልጣችኋል። ኦን ታርጌት እኩል ናችሁ። ዲክላን ራይስ ኦር ካይሴዶ አብሮ ነው እንደ ዲክላን ራይስ የወጣው። ምን አይነት አቋም ነው? እንደዚህ አይነት የዋንጫ ቲም አይተን አናቅም። እንደው ደና ቆፍጠን ያለ ኳላ የሚያደናብራችሁ ቲም አጣችሁ ነው እንጂ ምንም የዋንጫ ቲም አይመስልም። የማሸነፍ ፍላጎት የለውም። ትንሽ ጠንከር ያለ መከላከል ሲገጥመው ይፈተናል። ከቆመ ኳስ ውጪ ምንም እድል መፍጠር የማይችል የነሆለለ ቲም። አንድ ቲም ጠንከር ብሎ ኳላ ይከተልሽ ብቻ ትደናበር ያለሽ። ይሄ ደከመ ቲም ነው። ምንም የዋንጫ ሜንታሊቲ የለውም እያልኩሽ ነው ጎብዬ። ዛሬ ግን ማለት ነው አዳማ ኤቨንት ነበረንና በቃ መቤቴን ነው የምላችሁ። ታውቆኛል የነገርኳችሁ ሰዎች ኮሜንት ላይ ማለት ነው። ይኸውልሽ ቡዳ እንዳልመስላችሁ አንድ እኩል ነው። ዛሬ ዩናይትድ ክሪስታል ፓላስን ያሸንፋል። ቼልሲ ከአርሰናል አንድ እኩል ነው የሚወጣው። ምን አለ በሉኝ እያልኩ ነው አንድ እኩል የወጣውና ጭራሽ በቀይ ወጥቶበት ነው አንድ እኩል የወጣውና
ይሄ ፎጣ 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 የሆነ ቲምሽ ገና ይዝረከረክልሻል ጎብዬ ገና ይዝረከረክልሻል ነጥብ ስታንጠባጥቢ እንዳላገኝሽ ዛሬ ስጥት ከመደረግ ትንሽ ነው የተረፍሽው ግን ይሄም ስጥት ከመደረግ አይተናነስም ነው ምልሽ ማለት ነው አገኝሻለሁ ወያለው እፈር ዲ በቀኝ ወጥቶብኝ ላስጨንቅ በቀኝ ወጥቶብኝ እኮ እግዚአብሔርን እችላለሁ ምንም እኮ አልተመጣጠርንም ምንም እና ወንድ ዳኛ እግዚአብሔርን አንድ ፈውለኛ እኮ አይነፋም እነሱ ቢጫ እንዳለ ተጫዋቾቹ አይተው ማለት ተጫዋች እንዲቀይሩ ነው እየገፋፋቸው የነበረው እንጂ በቀኝ መንቀል አልፈለግም ይሄን ቲም ማለት ነው ለዋንጫ እንዳታስቡ ጭራሽ አንድ የተሳሳተ ኳስ አገኛችሁ እድሜ ለጆዋፔሮን አመስግኑ ጆዋፔሮ ነው እንጂ የጠቀማችሁ ስንት ኳስ ኤስቴቫው እሺ ቢያንስ ለምንድን ነው ነበር ጆዋፔሮ ምን ይባላል እንዲህ ስንት ነው የከፈላችሁት እና ማዱዌኬን ደግሞ አሪፍ አድርገው ሞክ አድርገውታል ጀግና ናቸው ለማንኛውም ግን ማለት ነው አስጨንቃለሁ እስከ መጨረሻ ድረስ እኔና ሲቲ ሆነን ላብ በላብ ነው የምናደርገው ጠብቀኝ ዓለም ለዋንጫ እየጠበቀሽ ቼለው በጎዶሎ አልከሰከሰሽ በልልኝ ይሄ አቻ ለቼለው ሽንፈት ነው ማለት ሽንፈት ምን አይነት ወኔ ያለው ቡድን ነው ከማን ነው ቀይ ወጣው እስኪ ንገር ከማን ነው እስኪ አንተ ወያላ ያንተ ቡድን ነው አሁን ዩናይትድ በቀይ ወጥቶ ለተሸነፈ ሲል የነበረው ወንድ ክለብ ነው ቼለው ወደ ቋጠሯችን መልሰህናል ወንድ ክለብ ስትደግፍ ማለት ነው ወንዶን ያሳያል እንዲህ ልባል አግብጥ አያዳምጥም ያማል እንዴ this is Chelsea አሁን ወጣ በሉልኝ ይኸውላችሁ እንደዛ ስታለቃቅሱ የነበራችሁ ሰዎች ወጣ በሉልኝ ትልቅ ውጤት ነው ለናንተ አቻ ብዬ ነግሬያችሁ ነበር የናንተ ጠንካራ ጎን የና ጠንካራ ጎን ይሆናል የናንተ ጠንካራ ጎን የራሳችሁ ደካማ ጎናችሁ ይሆናል ብያችሁ ነበር እኔ ዛሬ ማለት ነው ኤንዞ ማሬስካ አለመፍራትህን አየው አለመፍራትህን በቃ እንዲህ ነው ካልፈራ እኔ ቲሜ ወንድ ነው አውቀዋለሁ ቲሜ የኔ ቲም ምን ማድረግ እንደሚችል አውቃለሁ ይሄ ነው ተናድጃለሁ እንደውም ልንገርህ የአርሰናል ደጋፊ ልንገርህ ተናድጃለሁ ለምን ተናደድክ አትለኝም ካይሴዶ በቀይ ባይወጣ ኖሮ ምን እንደሚፈጠር ታየው ነበር ጨዋታው ላይ የለህም ነበረ በቃ ሰው ነው ኤንዞ ማሬስካ ጠንቋይ አይቀልብም ሳሊባ እንደማይገባ ሊገምት አይችልም ገብቷል የፈጠነ ማለት ነው ሳሊባ እንደሌለ ሲያይኮ ሰከንድ አፍ ላይ ዴላፕን አስገባው አየር ኳስ የሚባል ነገር አስበዋል ፈርስት አፍ ዴላፕ ጀምሮ ቢሆን የአየር ኳሱን እኛ እየወረድ ነው ቢሆን ምን እንደምንፈጥርብህ በፈጣሪ ስም ጃኦ ፔድሮ ኮስቶልሃል እንደውም በቃ ካይሴዶ ትንሽ በቃ ይሄ ስተት ቲሙን አቻ እንዲወጣ አድርጎታል የምር ጭራሽ በጣም እኮ እንዲለፈለፋችሁ በጣም ማለት ነው እንዴ ምን ሆናችሁ ነው እኛ እኮ ነን ይሄ እኮ ነው ቲሙ ቼልሲ ወል ብራዘር ከመጣ ነው ማንንም አያዳምጥህም ልንገርህ የመልስ ጨዋታ አለ በሜዳ አይደል በሜዳ መጥቼ ምን እንደማረጋ ያሳያለሁ ነገርኩህ ክፍተትህን እኮ ኤንዞ ማሬስካ በደንብ ነው የሚያመጣልህ ዛሬ ባለፈው ዕለት ይዤ ታክቲክስ አወራ የነበረ ሰዓት ላይ ስናገር የነበረውን ነገር በደንብ ዛሬ ያያችሁት ይመስለኛል ይችላል ቼላው ይችላል ነው ቼላው ቼልሲዎች ትችላላችሁ እውነትም የለንደን ኩራት እናንተ ናችሁ በ10 ተጫዋች ይሄንን ወያላ ነጥብ አስጣላችሁ ትችላላችሁ እምነታችንን አደራችንን አልበላችሁ ትችላላችሁ ነው መላችሁ ዋው የሚገርም ቲም በ10 ተጫዋች አንቀጠቀጣችሁት እምነታችንን አልበላችሁ ወደ ዋንጫው ፉክክሩ እንግዲህ ጋብዛችሁናል እንመጣለን አንቀርም እመነኝ አንቀርም እንመጣለን ለአሁኑ ግን የናንተ ቀን ነውና ይሄው ዋው ቼልሲ ዋው ትችላላችሁ ይሄንን የአውሮፓ ምርጥ ነኝ እንግሊዝ ምርጥ ነኝ የሚለውን ይሄንን ወያላ በ10 ተጫዋች ማንቀጥቀጥ ዋው አጨብጭበናል የምር ላደረጋችሁልን ውለታ እምነታችንን ስላልበላችሁ ስላኮራችሁ እናመሰግናለን ትችላላችሁ በቃ ዛሬ አጨብጭቤላችኋል ነው ድሮም ትመቹኝ ነበረ ከአንድ ሲቹዌሽን በስተቀር ትመቹኝ ነበረ የዋንጫ ቡድን ናችሁ በቃ የዋንጫ ምርጥ ተፎካካሪ ናችሁ የአውሮፓ ምርጥ ቡድን ቼልሲ ነው የለንደን ኩራት ዋው ለንደን ኢዝ ብሉ በሚያስጠላ ሁኔታ ነጥብ ጥለናል ቤተሰብ ካይሴዶ ምን ሆነ ነው በፈጣሪ ስም ቼልሲ ሲዳኝ ያለ ቀይ ካርድ የማይዳኝ አንቶኒ ታይለር ላይ እንደዚህ አይነት ፎል ትገባለህ አረ በስመ አብ እንዴት ካይሴዶ በቃ ማይሆን ስራ ነው የሰራው 3 ነጥብ ምን ወስዶን ጨዋታ በጣም ነው የተበሳጨሁት በጣም ያስጠላሉ በቃ ቼልሲ ቀይ ወጥቶበትም ምን አይነት ዱንዲት ዶሚኔት አድርጎ እንደተጫወተ አይታችኋል ፈርስት ሃፍ ላይ ሰከንድ ሃፍም ትንሽ ተንገጫገጨ
እንጂ በቃ ፈርስት ሃፍ ቅጥቅጥን ያደረግነው ቀይ ወጥቶብን ማለት ነው። የሚያስጠላ ውጤት። እግዚአብሔርን ቸልሲ ዛሬ ማሸነፍ ነበረበት። በቃ አርሰናል እንኳን ጎል ሊገባበት ሲሞከረበት እናደዳለን። ሲያስጠላ። አንተ ማን ነው አርቴታ? በጣም እረፍ። ይሄ ባህሪ አያዋጣህም አርቴታ። አትነጫነጭ። አሰልጣኝ ነህ። በቃ ኩሉን በቃ የአሰልጣኝ ሙድ አራምድ። እንዲህ ነው የሚነጫነጨው። ሲያስጠላ። በእግዚአብሔር በጣም ነው የሚያበሳጨው ውጤቱ። እግዚአብሔር በጣም ነው የሚያበሳጨው። ማንም አልተደሰተም በዚህ ውጤት። በሰዓትሽ ተጫውተሽ ነጥብ ተጋርተሽ ወጥተሻል። ይመችሽ። በቤንች ገብተን ከረፍት በፊት 3 ቢጫ አይተን ረብስማም 3 ነጥብ ይገባ ነበር። ይሁን ይመችሽ። ቼላው ላቻ ለማይልፍ ውጤት ነው የለፋ ነው፣ ግን ይሁን ምንም ማድረግ አይችልም። ግን አክብራችሁን ለመጣችሁ በሙሉ ኢቨንታችን ላይ የተገኛችሁ በጣም ነው የምንወዳችሁ። ይቀጥላል። አሁንም ኢቨንታችን አላቆመም። ጋናርስ እግዚአብሔርን ቆይ እግዚአብሔርን ይሄን ጌም ለ11 ብንጨርስ ሞተ ነበር ከዚህ የምትወጣው። ሞተ ማለት ኖርዝ ለንደን እስኪጠፋብ ነበር መቀጠቅጥ። ዛሬ ግን እድሜ ለአንቶኒ ታይለር ሁሌ ቀይ ካርድ ለሚበዝብኝ ዳኛ አለመታደል ነው። በዳኛ አላለቃቅስ ግን አመለጥክኝ። እሱም ብቻ ነው ልል የምችለው። አምልጠኸኛል። 1 ነጥብ ወሰድክብኝ። 1 ነጥብ ወሰድክብኝ። አንደርዶግ ቲም ትሆናለህ። ለ10 እየተጫወትኩ አንደርዶግ ቲም ማን? አልቻልከኝም። የኔን ምርጡን ተጫዋች አውጥቼ ማለት ነው። ካይሴዶ ፓልመር አልገባ። የሞትክነ ዘንድሮ ዋንጫ ታነሳለህ? ቆይ ታነሳለህ? አምልጠኛል በሙሉ። ቼላው ይችላል ብያችኋለሁ እኮ የለንደን ኩራት። ለንደን ውስጥ አንድ ወንድ ክለብ ነው የማውቀው፣ ቼላው ነው። በ10 ተጫዋች ወራዳ ክለብ እኮ ነሽ። የዋንጫ ተፎካካሪ ሆነሽ በ10 ተጫዋች ቼልሲ ፈተነሽ አይደለም ቀጠቀጠሽ። የት የምታውቂውን ዋንጫ ነው? ወጉን ይዘሽዋል። ይችላል ቼላው። ዘንድሮ የትም አትደርሽም። መጋቢትና ሚያዝያ ሳትደርሺ ዋንጫውን ለሌላ ክለብ ሰጫለሽ። መጣንልሽ አንቺ አበበች ኤፍሲ። ወደድክም ጠላህም በዚህ ጨዋታ ለቼልሲ አለማጨብጨብ አይቻልም። ምንም ጥያቄ የለውም። 38ኛው ደቂቃ ላይ ሌላ የትኛውም ተጫዋች ቢወጣ ምንም ችግር የለውም። ነገር ግን የቼልሲ የልብ ምት ሞተራቸው ሞይሴስ ካይሴዶ በቀይ ካርድ ወጥቶ የሚገጥሙት ክለብ ደግሞ በጊዜው ምርጡን ቡድን አርሰናልን እየገጠምክ ነጥብ ተጋርቶ መውጣት፣ ቀይ ካርድ አይቶ ጎል አስቆጠረ ገብቶብህ አንዳቻ መውጣት፣ ይሄ የሚያስጨበጨብ ነው። ለዛውም ከቼልሲ ሳይፈሩ በጀብደኝነት ሙሉ 90 ደቂቃውን ተጫውቷል ማለት ነው። ምንም ሪሲ ጀምስ ማለት ነው ብቻውን 3 ተጫዋች ምንም ጥያቄ የለውም። አጥቂ ነው፣ ተከላካይ ነው። በቃ ምን አለፋ በቃ አረ ምንም ያልሆነውን ጠይቀኝ። በቃ የሚገርም ተጫዋች ማለት ነው። ቲምበር በአርሰናል በኩል እጅግ በጣም አስገራሚ ተጫዋች ነው። የሚችሉትን ሞክሯል አርሰናሎችም። ነገር ግን ቼልሲ የሚቀመስ አይደለም። ባርሴሎናን በሚገርም ሁኔታ አሸንፈው ነው የመጡት። አሁን ደግሞ ከአርሰናል ጋር ነጥብ ተጋርተዋል ማለት ነው። በሜዳቸው ሽንፈት አልቀመሱም ማለት ነው። በዛሬው ጨዋታ እጅግ በጣም አስገራሚ እንቅስቃሴ ቼልሲ ሙሉ ቡድን ቢሆን ከዚህ በላይ ውጤት ያስመዘግባል ብዬ አስባለሁ። እንደኔ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ሾርት ኮፕ ሊንክ እያደረጋችሁ የፕላስ ምልክቷ እናንተ ነች። እንዲህ ነው እንጂ ላመነ ሰው መታመን ቼላው ይችላል ነው ማለት ያራዳል። በ10 ተጫዋች ከ70 ደቂቃ በላይ ተጫውቶ 1 እኩል ጨርሶታል ማለት ነው። አሰብኩት ካይሴዶን የሚያክል ተጫዋች አጦ ያውም ደግሞ በጎደሉ እንዲሁ ራሱ በጉዳት ምናምን ቢያጣው ከባድ የሆነን ተጫዋች አጦ አርሰናል ጋር 1 እኩል ጨረሰ ማለት ነው ጨዋታው። ቼላው ይችላል እንግዲህ አንተ ነው የዋንጫ ቡድን ቼልሲን ቀይ ወጦበት ለማሸነፍ ማንቸስተር ዩናይትድ መሆን አለበት። በኤቨርተን ነው ሙዲ ያስከብኝ አሸንፋታስ እንደዚህ ጫና አንተ በቀይ እንደዚህ ጫና እኔ አሰብኩት 11 ምናምን ቢሆን 11-0 የሚያልቅ ጨዋታ ነበር ማለት ነው። ይችላል ቼላው ነው ማለት ወስዶ ነው ያስደገፈል። አሁን ደግሞ ማንቸስተር ሲቲም ተጠጋሽ ማለት ነው። ዋንጫ እንደማትበይ እያወቅሽ እንድትሄሽ እያደረጉሽ ነው። ቼላው ይችላል። ቆንጆ ሳምንት
ነገሮች ለሰማያዎቹ ለማንቸስተር ሲቲ የተመቻቹ ይመስላሉ። ለነገሩ አቻ መውጣታቸው ጥሩ ነው። ቼልሲም ቢያሸንፍ ጥሩ ነበረ። ምክንያቱም ያው ቼልሲ መቼስ ይበላል አንልም፣ ግን ወንዳ ወንድ ቲም ነው። እግዚአብሔርን አሁን አቻ ውጤት እኮ ለአርሰናል መጥፎ ውጤት አይደለም። አቻ ውጤት ሲባል ዝም ብሎ ግን ቀይ የወጣበት ቼልሲ ረበስ ደግሞ ቀይ ሲወጣበት ባለፈውም ከዩናይትድ ቻሎማን የደረሰላት አሁን ደግሞ ቀድመው አግብተው ጭራሽ ዘግተው ነበር። ይህ ሰውዬ ምን አይነት ቴስታ ነው የሚመታው? በስመ አብ ወልድ። እንዲህ ከሃላንድ ሹት በላይ ያስፈራል የዚህ ቴስታ ማለት። ካይሴዶ ቲሙን ዋጋን ያስከፈልከው። አረ ትችላለህ እኮ ምርጥ ሲዲኤም ነህ፣ ግን በቃ ሪስክ አትውሰድ እንዴ። የዋንጫ ቲም አይደለም አርሰናል። ለምን አታምኑም? በቃ ወንድ ቲም ሲያገኝ አያሸንፍም አርሰናል። ሰንደርላንድ ወንድ የነበረውን በሜዳው ሄዶ አላሸነፈም። የዋንጫ ቲም ስትሆን ደግሞ ማሸነፍ አለብህ። ቼልሲ ወንዳ ወንድ ነው በጣም ቀይ ወጥቶበት እንኳን ማሸነፍ አልቻለም። የዋንጫ ቲም ስትሆን እንደዚህ ማድረግ አለብህ የለብህም። እኛ እንደዚህ እየተልከሰከስን ራሱ ልንበልጣቸው ነው መተን በቃ። ፓልመርን ለምንድን ነው ያላስገባው? አውቃለሁ አሁን ቢያስገባው ዲፌንድ የሚያደርግለት ሰው ምናምን ማስወጣት ሊኖርበት ነው፣ ግን ቢያስገባው በቃ ኧረ በስመ አብ አንድ ካውንተር በቂ ነበረ። ለማንኛውም ነጥቡ እንደምታዩት በ5 ነጥብ ሆኗል ማለት ነው። ጠቧል ከ7 ነጥብ ገና ነው። 13ኛ ሳምንት ነው። ያው እንግዲህ የሚፈጠሩትን እየመጣን ኢንጆይ እናደርጋለን።